ገነት ንጋቱ የምትባይ አርቲስት አንቺ ለሰው ታዝኛለሽ እንዴ? አንቺ ትክክለኛ ሀዘንተኛ ትሆንሽ ለምን ቤት ሄደሽ ልጆቹ ጋር አላጽናናሻቸውም? ላይቭ ከፍተሽ አፍሽን መከፍቸው አንቺ ለሰው ታዝኛለሽ? ለልጆችሽ አባት እኮ ማታዝኝ ነሽ። ከ10 ዓመት በላይ የልጆችሽን አባት አባረሽ። ከሰሞኑ ሁሉም ኢትዮጵያውያን በአንድ ድምፅ አዝነውበታል፣ በጣምም ተከፍተዋል ቢባል ማጋነን አይሆንም። አርቲስት ነፃነት ወርቅነህ በዚህን ያህል ደረጃ የህዝብ ፍቅር ማግኘት እጅግ መመረጥ ነው። አርቲስት ነፃነት ወርቅነህ ሞቱን ተከትሎ ብዙዎች ደንግጠዋል። ብዙዎችም በእንባ እየታጀቡ ሀሳብ መልእክታቸውን እያካፈሉ እንዲሁም ደግሞ ይህንን ድንገተኛ ሞት ከሰሙ በኋላ ቀናቸው ሁሉ ተረብሾ እንደዋለም ጭምር መልእክታቸው በተለያዩ ቦታዎች ሲያስተላልፉ ሰምተናል። ታዲያ ከዚህ ከምንወደው ከምናከብረው በሳቅ በጨዋታው በየቀኑም ልናየው ከምንጓጓው አርቲስት ነፃነት ወርቅነህ ሞት በኋላ ደግሞ አነጋጋሪ የሆኑ የአርቲስቶቻችን ጉዳይ መነጋገሪያ ርዕስ ሆኗል። ይኸውም በቀን በነበረው ብዙዎቻችሁ ሰምታችኋል። አርቲስት ገነት ንጋቱ ዩቲዩቧን ከፍታ ዩቲዩብ ላይ በመምጣት ስራ ባልደረባዋ የሆነው የአርቲስት ነፃነት ወርቅነህ አሟሟቱ እንዳሳዘናት እንዳስደነገጣት እንዲሁም ደግሞ ኮሜዲያን ደረጃ ኃይሌ ጋር ደውላ ስለ አሟሟቱን ስትጠይቅ በላውድ ስፒከር አድርጋ ተሰምታ ነበር። ታዲያ ይህ ቪዲዮ ከተለቀቀ በኋላ ብዙዎች በሁኔታው ተናደው ተበሳጭተው ምን አይነት ስግብግብነት ነው? እንዴት ነው ካንቺ ስራ የሚጠበቀው? ዩቲዩብሽን ከፍተሽ እንዴት እንዲህ ታረጊያለሽ? ሲሆን እንደ ቅርበታችሁ እንደ ሙያ አጋርነታችሁ በቤታቸው ተገኝተሽ ማጽናናት ነበረብሽ በማለት ብዙዎች ቁጣቸውን ሲገልጹ ተመልክተናል። ከዚህ ጉዳይ ጋር ተያይዞ ኮሜዲያን ደረጃ ኃይሌ ስለ ጉዳዩ ምንም ዕውቀት እንዳልነበረው አርቲስት ገነት ንጋቱ ስትደውልለት እየተቀዳ እየተቀረጸ እንደሆነም እንዳላወቀ ጭምር ገልጾ በመናገር ይህ በጣም የሚያሳፍር ሆዳም ስግብግብነት ነው ሲል ጉዳዩን ገልጾታል። ታዲያ ይህንን ጉዳይ ሲገልጽ በኮመንት በሱ ስም በተከፈተ አካውንት ነው ይህ ሐሳብ የተገለጸው። ይህ አካውንትም የሱ እንደሆነ ነው ብዙዎች ሲናገሩ መልእክቱን ሲያስተላልፉ። ይህ መልእክትም የእውነት በደረጃ የተጻፈ ትክክለኛ አካውንቱ ነው። ይህ ሁኔታ በተለይ የገነት አገላለጽ የገነት ሰሞነኛ ሁኔታ አበሳጭቶት ራሱ የተናገራት ሁኔታ ነው ብለው ጉዳዩን ሲተነትኑ ነበር። ታዲያ ከሰሞኑ ከአርቲስት ነፃነት ወርቅነህ ህልፈተ ህይወት በኋላ የሚደረጉ አንዳንድ ጉዳዮችን በተመለከተ እንዲሁም ደግሞ ቀጣይ ለሚኖሩ ጉዳዮችም ይመስላል ቤተሰብ፣ ወዳጅ፣ የቅርብ ሰዎቹ ከባድ የተባለ ማስጠንቀቂያን አስተላልፈዋል። በዝርዝር እሱንም ነው እማሰማችሁ። እንዲሁም ደግሞ ከአርቲስት ነፃነት ወርቅነህ የቀብር ስነ ስርዓት እንዲሁም ደግሞ የቅርብ ሰዎቹም የተሰሙ ሌሎች ጉዳዮች አሉ። ሁሉንም በዝርዝር ይዘን መተናል። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። መረጃዎቼ ከማለፌ በፊት አንድ ምርቃትን መርቂያችሁ ልለፍ። ከሰሞኑ በተሰማው ጉዳይ የተያዘ እጅግ የሚያሳዝነው የነፃነት ወርቅነህ አሟሟት ነው። ድንገት አመመኝ ብሎ ጠዋት ከቤት ወጥቶ ነው ሆስፒታል ውስጥ ማረፉ የተሰማው። ይህ ድንገተኛ አሟሟት ነው። ሁላችንንም ፈጣሪ አምላክ ከድንገተኛ ሞት ይጠብቀን። ሁላችንንም ፈጣሪ አምላክ ለንስሐ ሞት ያብቃን። እጅግ ከምትወዱት ከምትናፍቁት፣ በተለይ ደግሞ በስደት ሆናችሁ ይህን መረጃ የምታዳምጡ በሙሉ የምትወዱትን ሰው ከእንደዚህ አይነት አሟሟት ፈጣሪ አምላክ ይጠብቅላችሁ። በናፍቆት ላላችሁ ውድ የሀገሬ ልጆች ከምትናፍቁት ሰው ጋርም ፈጣሪ አምላክ በሰላም ያገናኛችሁ። እጅግ ያሳዝናል የነፃነት ጉዳይ። የልጆቹ እናት የሆነችው ብዙ ጊዜያቶችን አብረው ያሳለፉት የልጅነት ጓደኛው፣ ፍቅረኛው፣ ሚስቱ የነበረችው ነፃነትን በስተመጨረሻ ሳታየው ነው መርዶ ተረድታ ወደ ሀገሯ እየመጣች የሚገኘው። አርብ ዕለት አረፈ፣ እሁድ ቀብሩ ሊሆን ነው። 3 ቀን የቆየበትን ምክንያት እሷ ወደ ሀገር እንድትገባ እየተጠበቀ ነው። መርዶን በሰው ሀገር ተረድቶ ያንን ሰው በአካል ሳያዩ ለቀብር መቻኮል፣ ለቀብር መድረስ እጅግ የሚሰብር ስሜት አለው። ሁላችሁም ይህን መረጃ የምትሰሙ ፈጣሪ አምላክ ከምትወዱት ከምትናፍቁት ለዓይነ ስጋ ከምትጠብቁት ሰው ጋር የእውነት በጤና ያገናኛችሁ ትልቅ ምርቃት ነው። እንግዲህ ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ ነው እማመራው። የምንወደውን የምናከብረውን በሳቅ በጨዋታው እማንረሳውን ነፃነት ወርቅነህን ካጣ ነው እንግዲህ ወደ 2ኛ ቀን እየተቆጠረ ይገኛል። ሰው ከሞተ እንግዲህ ቀን ነው የሚቆጠረው። ቀጥሎ እንግዲህ ነገ የቀብሩ
የቀብሩ ስነስርዓት ነው የሚሆነው። ታዲያ ይህ የቀብር ስነስርዓትም 3ኛ ቀኑን የሚጠበቀው ሚስቱ ወደ ሀገር እስክትገባ ነው። ቅድምም እንዳልኳችሁ ታዲያ ከዚህ ወንድማችን አሟሟት በተያያዘ በጣም ብዙ መነጋገሪያ የሆኑ ጉዳዮች አሉ። በቪዲዮ መግቢያም የነገርኳችሁ ጭምር አርቲስት ገነት ንጋቱ ዩቲዩብ ላይ መታ ያደረገችው ነገር ብዙዎችን ያስቆጣው። እንደው ምን አለ ሀዘንሽን እንኳን ብትገልጪ፣ ለምንድነው ሰው ጋር ደውሎ እንደዚህ ቪዲዮን ለማሳመር የሚደረግ ጥረት? እንደ ቅርበታችሁ እንደ ሙያ አጋርነታችሁ በቪዲዮ አልነበረም አንቺ መታየት የነበረብሽ። ይህ ዩቲዩብሽን ልታሳድጊ እንደዚህ የተጠቀምሽው ነገር ያሳዝናል በማለት ብዙዎች አስቀድመው እንግዲህ ቁጣ ገልጸዋል። ደረጀም ደግሞ ይሄ ቃለመጠይቅ የተደረገለት ስልክ የተደወለለት ኮሜዲያን ደረጀም ይህን ጉዳይ እንደማያውቅ ጭምር ነው መረጃውን ያሰማው። እንግዲህ በአጠቃላዩ ደግሞ ገነት ንጋቱ ስለ እንደዚህ አይነቶቹ ጉዳይ በጣም አዝኛለሁኝ፣ ጥፋትም አጥፍቻለሁ፣ የኢትዮጵያ ሕዝብንም አስቀይሜያለሁ በማለት እንግዲህ የራሷን ጽሁፍ እንግዲህ በኢንስታግራም ገጿም ላይ ለቃ ነበረ። ይህንን ቪዲዮም ከዩቲዩብ ላይ አንስተዋለች ማለት ነው ገነት ንጋቱ። ብዙዎች ይህንን ሁኔታን በማሰብ ጭምር ነው አሁንም ቢሆን ለምንድነው ይቅርታሽን ለየት ማታደርጊው? አሁንም ይቅርታ የጠየቅሽበት ነገር ትክክል አይደለም ብለው ሲወቅሷት የነበሩ ሰዎችም ነበሩ። ይቅርታ ስትጠይቅ እንግዲህ ጽሁፍ የጻፈችው ምን ነበረ? እኔ እንግዲህ የሀዘን ዜና ሰርቼ ነበር። በዛ ሀዘን ዜናም ደረጀ ጋር ደውዬ እምወደው ማከብረው ኮሜዲያን ደረጀ ጋር ደውዬ የሱን የድምጽ ጥሪ ማስገባቴ ስህተት ነው ብላ ነው እንግዲህ እንደዛ ቪዲዮ የሰራችው። ታዲያ ይህን ተከትሎ ነው ይቅርታሽ ራሱ ልክ አይደለም፣ አሁንም ቢሆን አንቺ ተሳሳትኩ ብለሽ የምታስቢው የደረጀን የስልክ ድምጽ ማስገባትሽ ነው የመሰለሽ። ነገር ግን በአጠቃላይ በሱ ዜና መስራት አልነበረብሽም። እንደ ቅርበትሽ እንደ ሙያ አጋርነትሽ ይህ ክስተት በተከሰተ በዕለቱ ቀን እንደዚህ ማድረግሽ አስነዋሪ ነው። አንቺ በቤቱ ገብተሽ ምሽን ማውጣት የነበረብሽ ከወዳጅ ዘመድ ጋር አብረሽ ተላቅሰሽ ነበር። ነገር ግን አንቺ ዩቲዩቡን አስበልጠሽ ዩቲዩብ ነው የመጣሽው። በአጠቃላይ የሰራሽው ስህተት ሁሉም ትክክል አልነበረም በማለት ነው እንግዲህ ይህንን ጉዳይ በድጋሚ ሲወቅሱ የነበረው ማለት ነው። እንግዲህ ከእንደዚህ አይነት ጉዳዮች ጋር በተያያዘ በተለይ ከሰሞኑ የሚናፈሱትንም በማስመልከት ይመስላል የአርቲስት ነጻነት ወርቅነህ የቅርብ ቤተሰብ ወዳጅ ዘመዶች በተለያዩ ቦታ አዲስ ማስጠንቀቂያን መልእክትን አሰምተዋል። ይኸውም እንግዲህ በመጪው የሚሆነው የቀብር ስነስርዓቱ ላይ ማንም ግለሰብ ካሜራ ይዞ መቅረጽ እንደማይችል፣ ቲክቶክ እና ዩቲዩብም ያንን ቪዲዮ ማስተላለፍ እንደማይችል ጭምር ነው መልእክታቸውን ያስተላለፉት። እኛ በከባድ ሀዘን ውስጥ እንገኛለን፣ ሀዘናችንን በቅጡ እንወጣው። አሁን ደግሞ በመጪው የቀብር ፕሮግራም ላይ እዛ ላይ የተገኙ ሰዎች ቪዲዮ እየቀረጹ ሰዎችንም አያሳቁብን በማለት ጭምር ነው መልእክታቸውን ያስተላለፉት ማለት ነው። በእርግጥ ይሄ ትክክለኛ አይነት መልእክት ነው ብዬ አስባለሁኝ። ብዙ ጊዜ አሁን ቀብር ላይ ሁሉም ሰው ካሜራ ያደርጋል። የሚያለቅሰው ሰው በነፃነት እንኳን ማልቀስ አልቻለም። እንዲሁ በውስጡ ያዘነውም ሰው ይቀረጽና ይገባና ይህ ግለሰብ በደንብ አላለቀሰም፣ ይህ አይወደውም እየተባለ ብዙ ነገር ይባላል። ወይ ደግሞ በጣም ሲያለቅሱም ደግሞ እንግዲህ አንዳንዴ እሱም እየወጣ ያ ሰው እንዲሳቀቅ ድጋሚ ቪዲዮን ሲያይ በቃ እንዲያዝንም ጭምር ነው እየሆነ የመጣው። ስለዚህ ይህንንም አስመልክቶ እንዲሁም ደግሞ ከነጻነት ወርቅነህ አሟሟት ጋር በተያያዘ ቀን ላይ የነበሩ የተለያዩ አወዘጋጋቢ ንግግሮች የነገነት ንጋቱ የነ ኮሜዲያን ደረጀ ኃይሌ ምልልሶችንም አስመልክቶም ይመስላል ከወዲሁ እንግዲህ ቤተሰብ ሁኔታውን በመፍራት ጭምር ነው እባካችሁ ቤተሰቦቻችን ሀዘን ላይ እንገኛለን፣ ሁሉም ቤተሰብ አዝኗል፣ ድጋሚ ሀዘናችን ከባድ እንዳይሆን የተቻላችሁትን አድርጉ፣ የሚቀብር ሰው እንግዲህ ቀብሩን እዛው እንዲፈጽም፣ ከዛ ውጭ ግን የማይሆን ካሜራና የተለያዩ ነገሮች እያደረገ ሰውንም ቤተሰቡንም ድጋሚኛንም ባያስታቀቀን ጥሩ ነው የሚል እንግዲህ ወሳኝ መልእክት አስተላልፈዋል ማለት ነው። ይህን መልእክት በተለያዩ የሶሻል ሚዲያዎች እየተሰራጨ ነው። ጌጡ ተመስገን በፌስቡክ ገጹ አጋርቷል። ቴክቫ ኢትዮጵያ በቴሌግራም ገጻቸው ከብዙ ሚሊዮን በላይ ተከታይ ባለው እነሱም እንግዲህ የቤተሰቦቻቸውን የወዳጅ ዘመድን ምክርና ማስጠንቀቂያ መልእክትም ጭምር አካፍለዋል ማለት ነው። እንግዲህ አርቲስት ነጻነት ወርቅነህ እጅግ ብዙዎቻችንን ያሳዘነ ህልፈተ ህይወቱን ነው የሰማነው። ነገ 3ኛ የቀብር ቀኑም ነው የሚሆነው ማለት ነው። አርቲስት ነጻነት ወርቅነህ ህልፈተ ህይወት ያላዘነ ሰው አለ ብዬ ለማሰብ ይከብደኛል። በዚህን ያህል ደረጃ የህዝብ ፍቅር ከትንሽ ከህፃናቶች ጀምሮ እስከ ትልቅ አዋቂዎች፣ ከተራ ግለሰቦች እስከ መንግስት ባለስልጣናቶች ሁሉም በሚባል ደረጃ ያዘኑበት ክስተት ነው። የእውነት ለቤተሰብ ለወዳጅ ዘመዶቹ መጽናናትን አብዝቼ እመኛለሁኝ። እንዲሁም ደግሞ ለመላው የኢትዮጵያ ህዝብ በዚህ ሀዘን ያዘንን በሙሉ ፈጣሪ አምላክ እንግዲህ መጽናናቱን አብዝቶ እንዲሰጠን የእውነት ከልብ በመመኘት የዛሬ መረጃዎችን እዚህ ላይ አበቃለሁ። በሌሎች ጉዳዮች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።